ሰበር መረጃን እነሆኝ። ጆን ዳንኤል የላይፍ ታይም ፕሮፐርቲስ አምባሳደር ሆኖ መሾሙን ነግራችሁ ነበር። አሁን ስለ ስምምነቱ ምን ያክል ጊዜ እንደሚቆይ ፕሮግራሙ ላይ ስለነበረው ድባብና በዚህ ስምምነት ውስጥ ምን ተግባራት ሊሰሩ እንደታቀዱ እማጋራችሁ ይላል። ውድ አድማጮቼ ቤቱን ፎሎ በማድረግ ላይክ እና ሼር በማድረግ ኢን ቪዲዮ ቫይራል እንዲወጣ አድርጉት ማለት ነው። ወደ መረጃው እኔ ልግባ። እናንተ ሼር ኮፒ ሊንክ ማድረግ እንዳትረሱ ማለት ነው። ላይፍ ታይም ፕሮፐርቲስ ታዋቂውን የሶሻል ሚዲያ ተጽዕኖ ፈጣሪ ጆን ዳንኤልን የብራንድ አምባሳደር አድርጎ ሾመ። አዲስ አበባ በሪል ስቴት እና በኢንዱስትሪ ልማት ዘርፍ ግንባር ቀደም ተጠቃሽ የሆነው ላይፍ ታይም ፕሮፐርቲስ በበጎ ስራዎቹና በሶሻል ሚዲያ ዘርፍ በተለይም በቲክቶክ ከፍተኛ ተቀባይነት ካለው ጆን ዳንኤል ጋር ለአንድ ዓመት የሚቆይ የብራንድ አምባሳደርነት ስምምነት ዛሬ ተፈራረሙ። በቦሌ ስካይላይት ሆቴል በተከናወነው የፊርማ ስነ ስርዓት ላይ እንደተገለጸው ይህ አጋርነት የድርጅታችንን ስራዎች ከማስተዋወቅ ባለፈ ማህበራዊ ኃላፊነትን መሰረት ያደረጉ የበጎ አድራጎት ስራዎችን በጋራ ለመስራት ያለመ ነው። ላይፍ ታይም ፕሮፐርቲስ በተለይም በአዲስ አበባ ከተማ ዘመናዊና ምቹ መኖሪያዎችን በጥራትና በአጭር ጊዜ በማጠናቀቅ የሚታወቅ ሲሆን በአሁን ወቅት በቦሌ መድኃኔዓለም የገነባውን ባለ 21 ወለል ዘመናዊ አፓርታማ አጠናቆ ለተጠቃሚዎች ለማቅረብ በዝግጅት ላይ ይገኛል። የድርጅቱ ተወካዮች በስነ ስርዓቱ ላይ እንደተናገሩት ጆን ዳንኤል ያለው ሰፊ ተከታይና ለበጎ ስራ ያለው ቁርጠኝነት ከድርጅቱ ራዕይ ጋር የተጣጣመ በመሆኑ ይህን ስምምነት ለማድረግ መነሳሳታቸውን ገልጿል። በምላሹም ጆን ዳንኤል ጥራት ካላቸው የግንባታ ስራዎች ጎን ለጎን ማህበረሰቡን የሚጠቅሙ ተግባራት ላይ ከላይፍ ታይም ፕሮፐርቲስ ጋር ለመስራት መዘጋጀቱን አስታውቋል። እንኳን ደስ አለ ጆን ዳንኤል። ይህ እንግዲህ ለሁሉም ለጆን ዳንኤል ቤተሰብና ጓደኞቹ ደስ የሚል ነገር ነው። ሁላችሁም እንኳን ደስ ያላችሁ። ለጨዋታ ያክል መቼ ነው አምባሳደር የምሆነው እና የምን አምባሳደር ነው የምሆነው? እስኪ ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩኝ። ስቶሪ ታይም ብዬ 1-5-6 ሐሳቦችንም ላወጋችሁ ማስበው ነገር አለ። ኤኒዌይ በቀጣይ ቪዲዮ እንገናኛለን። ሰበር መረጃን እነሆኝ። ዶክተር ጌዲዮን ጢሞቴዎስ ከብሪታንያ የውጭ ጉዳይ ሚኒስተር ኢቫት ኩፐር ጋር ዛሬ ተወያዩ። ዛሬ ዕለተ እሁድ ጥር 24 2018 ዓ.ም የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከብሪታንያ የውጭ የጋራ ብልጽግና ልማት ጉዳዮች ሚኒስተር ኢቫት ኩፐር ጋር ዛሬ ተወያይተዋል። ጌዲዮን ጢሞቴዎስ በጽህፈት ቤታቸው ከሚኒስተሯ ጋር ባደረጉት ውይይት ረዘም ያለ ያስቆጠረውን የሁለቱ ሀገራት ጠንካራ ግንኙነት ወደ ላቀ ደረጃ ለማሳደግ በሚቻልባቸው ጉዳዮች ሁሉ መክሯል። በተጨማሪም በቀጠናው የሰላምና ጸጥታ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስተሩ አስታውቋል። ለፈጣን እውነተኛና ትክክለኛ መረጃ ይህን ፔጅ ፎሎ ማድረግ አይርሱ።